የመከላከያን ነው ያየሁት። በሱ ላይ እናውራ። የአፋብን ይላል መከላከያ ኮር ወታደራዊ አዛዥ ኮማንዶ ፍቅሩ ሙልዬ የመንግስትን የሰላም ጥሪ ተቀብሎ እጅ ሰጠ ይላል። ይበቃናል፣ ይሄ ይበቃናል። በዚህ ጉዳይ ላይ ለማውራት እጅ ሰጥቶ ይሄን አለ የሚሉ ነገሮች አሉ። ያው በህወሓት በውጭ ኃይል ተጠልፏል ፋኖ ከዚህ በኋላ በሰላማዊ መንገድ ብቻ ነው ምናምን ብሎ ተጸጽቷል ምናምን የሚለው ነገር አለ። እሱም ያስፈልገን አይመስለኝም። ዋናው እጅ ሰጠ የሚለው ነው። ሌላውን እናውቀዋለን ምን እንደተሰጠ። ፋኖ ፍቅሩ ሙልዬ ኮማንዶም ነው። ከዚህ ቀደም የመከላከያ ነበር። በፋኖ ውስጥ ነባር አመራር ነው። የላሊበላ ላይ ነው የሚንቀሳቀሰው እና በጣም ታዋቂም ነው። በፋኖች ዘንድ በጣም ታዋቂ ነው። እስከማውቀው ድረስም ተወዳጅም ነበር። ያው ብዙ ጊዜ ስለሱ ስለሚጽፉ ስለሚለጥፉትም በዛ አጋጣሚ አይተነዋል፣ አውቀነዋል። ከዚህ ቀደምም የሆነ ጊዜ መነጋገሪያ ሆኖ ነበር። ዛሬ እጅ ሰጠ በሚል መነጋገሪያ ሆኗል። በልጁ ታዋቂ ስለሆነ ብቻ አይደለም እጅ የመስጠቱ ጉዳይ መነጋገሪያ የሆነው ልጁ በፋኖች ዘንድ ታዋቂ ስለሆነ ብቻ ሳይሆን አንድ የትጥቅ ትግልን አማራጩ አድርጎ እየተንቀሳቀሰ ያለ ድርጅት ወይንም ስብስብ ከዛ ውስጥ አንድ የሚታወቅ አመራር ለመንግስት እጅ ቢሰጥ በራሱ ያነጋግራል። የሚታወቅ አመራር እጅ ሲሰጥ በራሱ አነጋጋሪ ነው። ስለ ዛ ታጣቂ ድርጅት ውስጣዊ ነገር ይነግርሃል። አንድ ሁለት ለመንግስት ደግሞ ትልቅ ጥቅም ያለው ከፖለቲካም ከወታደራዊም አንጻር ከፕሮፓጋንዳም አንጻር ትልቅ ጥቅም ያለው ጉዳይ ተደርጎ ስለሚወሰድ ከዛ ሊገኝ የሚችለውን ወታደራዊ ጥቅም፣ ከዛ ሊገኝ የሚችለውን ፖለቲካዊ ጥቅም፣ ከዛ ሊገኝ የሚችለውን ፕሮፓጋንዳዊ የሆነ ጥቅም ለማግኘት ሲባል በራሱ በጣም ስለ ጉዳዩ ይወራል። መንግስት ሙሉ ሊያገኝ የሚችለውን ጥቅም ለማግኘት በጣም በሞከረ ቁጥር ታጣቂውም ራሱን ደግሞ ለመከላከል በሚያደርገው ጥረት ጉዳዩ በጣም አነጋጋሪ ይሆናል ማለት ነው። እንደውም በዋናነት ከዛ አኳያ ነው አነጋጋሪ ሆነው እኛ ይዘነው የመጣ ነው። አንድም ስለ ፋኖ ስለሚነግረን፣ ሁለትም ስለመንግስትም ጭምር ስለሚነግረን ስለ ሁለቱም ልናወራበት ነው ይዘነው የመጣ ነው እና አንድ ጥያቄ ጠየቅ። ብዙዎች እየሰጠ ብቻ ላይ ነው የሚያተኩሩት። ለምን ሰጠ? ለምንድን ነው እጅ የሰጠው? በጣም ይሄ መሰረታዊ የሆነ ጥያቄ ነው። ፐርስፔክቲቫችሁን እይታችሁን የሚወስነው የድምዳሜያችሁንም ትክክለኛነት የሚወስነው ይሄ ጥያቄ ነው። ይሄ ጥያቄ ነው እንዳልኳችሁ ነው። በየትኛውም ትጥቅ ትግል ውስጥ ያለ አንድ ድርጅት ውስጥ አመራር የነበረ ሰው ለመንግስት እጅ ሲሰጥ ቅድም ካልኳችሁ ነገሮች አንጻር መነጋገሪያ ይሆናል። ሰዎች በተለያየ መንገድ ያወሩታል ማለት ነው። ግን ትክክለኛውን ድምዳሜ ላይ ለመድረስ ትክክለኛውን ነገር ግን ለማወቅ ምንድን ነው የሰጠው የሚለውን ማወቅ ያስፈልጋል። ብልጽግና እያለ ያለው ይሄ ሰው ለፋኖ ለመንግስት እጅ የሰጠው ተጸጽቶ ነው። ብልጽግና እያለ ያለው ይሄንን ነው፣ ተጸጽቶ ነው ወይ? አንድ አካል በነበረው እንቅስቃሴ ተጸጽቶ ሲሰጥና እጅ ሲሰጥና ተጸጽቶ ሳይሆን በአስገዳጅ ሁኔታ ውስጥ ሆኖ እጅ ሲሰጥ የተለያየ ትርጉም ነው ያለው።
ለዛ ነው ለምንድን ነው እጅ የሰጠው የምንለው። ቅርብ ጊዜ ይሄ ልጅ መነጋገሪያ ነበር። ከነ ምሬ ወዳጆ ጋር ተጋጭቷል ብቻ ሳይሆን ቆስሎም ነበረ፣ ተታውሰው ማለት ነው። ይሄን ራሱ ነው በድምፅ ቅጂ ሚዲያ ያለቀቀው እና ከዚህ አኳያ መነጋገሪያ የነበረ ጉዳይ ነው። እነሱም ላይ ሲዝት ምናምን ነገር ነበር እና ሁሉም ሰው በአብዛኛው ያን የሰማ ሰው በቃ ይሄ ልጅ እጅ ይሰጣል የሚለው ነገር ላይ እርግጠኛ ነበር። እኔ በነገራችን ላይ ያኔ ነው እርግጠኛ ነበርኩት እጅ እንደሚሰጥ። ቆስሏል። እዛ ደረጃ ላይ የሚያደርስ ልዩነት ውስጥ ነበሩ ከነ ምሬ ወዳጆ ጋር በአንድ የፋኖ አደረጃጀት ውስጥ ያሉ ናቸው። በአንድ የፋኖ አደረጃጀት ውስጥ ናቸው ያሉት። እሱ የአንድ ኮር አመራር ነው። ዋናው ያው ምሬ ወዳጆ ነው። ይሄ ልጅ እጅ የሰጠው የፋኖ እንቅስቃሴ በህወሓት ተጠልፏል፣ በሻዕቢያ ተጠልፏል፣ ግብፅም ጠልፈዋለች፣ አቅጣጫውን ስቷል ብሎ አይደለም። ይሄን እንደው በዚህ ምክንያት ነው የሰጠው ብሎ የሚወራ ሰው በቃ ማለት የካድሬነት ሚናውንም ይወጣሉ። እንደዛ ነው ወስደው እንጂ የሚታወቅ ነው። የአማራ ህዝብ ጥያቄ በሰላማዊ መንገድ ይፈታል ብሎ አምኖ እንዳልሆነ ይታወቃል። የአማራን ህዝብ ጥያቄ ለማስመለስ የመረጥኩት መንገድ የተሳሳተ ነበረ ብሎ አይደለም እጅ የሰጠው አይደለም። ይህ ልጅ እጅ የሰጠው ውስጥ ላይ ባለ የሚያስገድደው አይነት ሁኔታ ነው። ውስጥ ላይ ባለ ልዩነት ምክንያት ነው እንጂ ተሳስቼ ነው ተጸጽቼ ነው ብሎ አይደለም። ይሄ አይ ቲንክ ለክርክር የሚበቃ ነገር አይደለም። ያው እጅ ከሰጠ በኋላ ሊል ግን የሚችለው ይሄንን ነው። የመንግስትም ሰዎች ወደዛ እኮ እጅ ሲሰጡ እኮ ተመሳሳይ ነው የሚሉት። ተመሳሳይ እዛ ያለው አካል የሚፈልገውን ይላል። ይሄ ምርኮኛ ወይም እጅ የሚሰጥ አካል ባህሪ ነው በየትኛው ወቅት። ለሰላምም ይሁን በጦርነትም ቢማረክም ተመሳሳይ ነው። በቃ ኦሬዲ በዛ አካል ቁጥጥር ውስጥ ስትሆን የምትናገረው ያንን አካል የማያስቀይም የነበርክበትን ደግሞ አይነት ንግግር እንደሆነ ያስታውቃል። ለዛ ነው ቅድም ያላነበብኩላችሁ ይበቃለኛ። ከዚህ እነሱ ምን ሊሉ እንደሚችሉ ሌላው ምን ሊል እንደሚችል የሚታወቅ ስለሆነ ነው። በዚህ እንግባባ። ይሄ ልጅ ውስጥ ላይ ባለ ልዩነት ነው እጅ የሰጠው። ውስጥ ላይ ባለ ልዩነት ነው። በሌላ ገጽ ምን ማለት መሰላችሁ? ይሄ ማለት ይሄ ልጅ ተገዶ ነው ይፈቅዶ አይደለም። በሌላ ገጽ ይሄ ልጅ ተገፍቶ ነው እንጂ ወዶ አይደለም። ብልጽግና ተቀይሯል ብሎ አምኖ አይደለም፣ ወይንም እኔ ተሳስቼ ነው ብሎ አምኖ አይደለም። ተገፍቶ ነው። ፋኖ ውስጥ ተገፍቶ ነው እጅ እየሰጠ። ሁሉንም ከዚህ ቀደም እጅ ሰጡ የተባሉ አካላቶችን ብታዩቸው በተመሳሳይ አንድ ሸዋ ላይ እንዲሁ አመራር የነበረ ማን ነው የሚባለው አሰግድ ነው ምናምን የሚባል ሰው የት እንዳለ አይታወቅም። እሱም እንደዚሁ ከሸዋ ተገፍቶ እዛ ከመከታው ጋር በነበራቸው ልዩነት የመከታው ሰዎች እንደውም ቤቱ ሁሉ ገብተው ምናምን ነገር ቪዲዮ ሁሉ ቀርጸው ነበር ይሁት እንዴት እንደሚኖር እያሉ ማለት። ከዛ በኋላ ነው እጅ የሰጠው። የነ ማስረሻም ተመሳሳይ ነው። ማስረሻ ሊገሉት እያፈለጉት ነበር ራሱም እንደተናገረው እና ተገፍቶ ነው እሱ። ይህም ልጅ ባለፈው ቆስሎ ነበር እንዳልኳል። ስለዚህ ይሄም ተገፍቶ ነው። ሁሉም እየተገፋ ነው እጅ የሰጠው እንጂ ብልጽግና ተቀይሯል ብሎ አይደለም። የአማራ ህዝብ ጥያቄ በሰላማዊ መንገድ ይፈታል ብሎ አይደለም።
ይሄ በደንብ ማወቅ ይጠቅማል። ይህን በደንብ ማወቅ ይጠቅማል። በእንደዚህ አይነት መንገድ የመጣን አካል እሱን ምክንያት አድርገህ ይሄው እጅ እየሰጡ ነው፣ ፋኖ ተፈረካክሷል፣ እየፈራረሰ ነው ካልክ ተሳስተሃል፣ በጣም ተሳስተሃል። ምክንያቱም ለምን እነዚህ አካላቶች እኮ ከፋኖም ተገፍተው ነው፣ ሂዱ ተብለው ነው፣ እዛም ተፈልገው አይደለም ዝም ብለው ጥሎ የመጡት። እዛም እየተገፉ ነው፣ ሂዱ ተብለው ነው። እዛም ሊቆዩ አይችሉ። በምን ምክንያት? ባላቸው የውስጥ ልዩነት። ማነው ጥፋተኛው? ማነው ትክክለኛ? የምናውቀው ነገር የለም። ነገር ግን በፈጠሩት ልዩነት ምክንያት እዛም ሰርቫይቭ ስለማያደርጉ መቆየት ስለማይችሉ ነው ወደ መንግስት ወይም ወደ ብልጽግና እየመጡ ያሉት። እኔ አንድም የፋኖ አመራር ብልጽግና ለውጥ አምጥቷል ብሎ ወይንም ደግሞ ተሳስቶ ነበር ብሎ ተጸጽቶ የመጣ ነው አላውቅም። ካለ ጻፉ ከሌ የሚባል ብላችሁ። ሁሉም ተገፍቶ ነው። ሁሉም እጅ ከመስጠቱ በፊት ሲፈለግ ነበር። እጅ ከመስጠቱ በፊት ግጭት ውስጥ መሆኑ ይታወቅ ነበር። አደባባይ ላይ ነው ጉዳይ እኮ እንትን አይደለም። የሚስጥር ነገር እኮ የለው፣ ግልጥልጥ ያለ አደባባይ ላይ በሚታይ አይነት መልኩ የተገፉ ሰዎች ናቸው እጅ ሲሰጡ እያየን። ስለዚህ ይሄንን ይዘህ ያ ስብስብ ተዳክሟል፣ ያ ስብስብ እየፈረሰ ነው የምትል ከሆነ በጣም ተሳስተሃል። መሳሳት ብቻ አይደለም፣ በቃ ችግሩን በልኩ ስላልተረዳኸው ከነገ ወዲያ ችግሩ ራሱ አንተን ይበላል። በጣም የተደጋገመ ነው። አመራሮች እጅ ሲሰጡ አይተናል። ነገር ግን ፋኖ አሁንም ድረስ አለ። እንደውም በየጊዜው አቅሙ እየጨመረ የመጣ አይነት ነገር ነው የሚመስለው እንጂ የተዳከመ አይመስልም። ስለዚህ ነገሩን በተለየ መልኩ ማየት ያስፈልጋል። ሌላ አክቲቪስቶቹ አይደለም፣ ነገር ግን ውሳኔ ሰጪዎቹ የፋኖ አመራሮች እጅ በሰጧቸው ቁጥር ፋኖ እየፈራረሰ ነው የሚለውን ነገር አምነውት ከሆነ እውነቴን ነው የምላችሁ፣ እነዚህ ሰዎች በቃ ወደ ገደል እየሄዱ ነው። በቃ ወደ ገደል ነው ጉዟቸው። እንደዛ የሚያምኑ ከሆነ ሌላኛው የአክቲቪስቱ ዩቲዩብ ላይ ምናምን ያለው እሱ ለመበሻሸቅ ነው። አንዳንዱም ባለማወቅ ነው ይገባኛል። አንዱ ብሽሽቅ ነው፣ አንዳንዱ ደግሞ እንዲህ አይነትም ነገር ስለማይገባው ነው ዲቴል ነገሮችን ማየት። ውሳኔ ሰጪዎች ግን ዲቴል ነገሩን በደንብ ማየት መመርመር ያስፈልጋል። በምን ምክንያት ነው የመጡት? እንዳለስ የመጡትን ይዋቸው ተገፍተው። ስለዚህ ይሄ በፋኖ ውስጥ እየተፈጠረ ስላለው መፈራረስ ነው የሚነግርህ ወይስ ሌላ ነገር ነው የሚነግርህ? አይ ፋኖ ከዚህ በኋላ ጥቅም የለውም፣ የትም የሚደርስ አይደለም፣ ህዝብም እየገፋን ነው እየተፋን ነው፣ እኛም ወደ አንድ መምጣት አልቻለም፣ ክፍፍላችን በዛ ብሎ የመጣ አካል ቢኖር ቅድም እንዳልኩ አይ ፋኖ በቃ የሞራል ውድቀት እየገጠመው ነው፣ እየፈራረሰ ልትል ትችላለህ። ይሄ ግን ተገፍቶ ነው የመጣው። ተገፍቶ የመጣን አካል ማሳያ አድርገህ ፋኖ እየፈራረሰ ነው ልትል አትችልም ካልክ በቃ አንተ መንገድ ወደ ገደል ነው፣ ወይም በጣም ተሸውዳል። በጣም ተሸውዳል። እና ነገሩን በደንብ እዩትና ከኋላ ጀምሮ የነበረውን ነገር በደንብ እዩትና ከዛ ውጪ አመራሮች በሄዱ ቁጥር በፋኖ ውስጥ ያለው እድገትንም ታሳቢ አድርጉትና በእርግጠኝነት የሚኖራችሁ ድምዳሜ ፋኖ እየፈራረሰ ነው፣ የሞራል ልሽቀት ወይም መዳከም እየገባ ነው የሚለው ሳይሆን እነዚህ ሰዎች ራሳቸውን በዚህ መንገድ እያጠሩ ራሳቸውን እያጠሩ
እንዳለ የመጣውን አመራር ካየኸው ልዩነት የነበረው አካል ተገፍቶ ነው የመጣው። ብዙ ጊዜ ትጥቅ ላይ የትጥቅ ትግል ላይ ልዩነቶች አሉ። የትኛውንም ታጣቂ ታሪክ ብታዩ ተመሳሳይ ነው። ቲፒኤልኤፍን የሻቢያን ብታዩ የሌሎቹንም ሀገራቶች ብታዩ ተመሳሳይ ነው። ራሳቸውን ያጠራሉ፣ ወይ ይገሉሃል፣ ወይ ያስሩሃል፣ ወይ እንድትሰደድ ምናምን ነገር ያደርጉሃል። ብቻ ግን ረፍት እንዲሰማህ ምቾት እንዲሰማህ አያደርጉም። እንዲጨንቅህ ያደርጋል። ከዛ ነው የራስን አማራጭ ትወስዳለህ ወይ እነሱ ይወስዱብሃል። እንደዚህ እንዳል የሄዱትን አካላቶች ካያችሁ ልዩነት ያላቸው ናቸው። እዛ ውስጥ ልዩነት የፈጠሩ ልዩነታቸው የአስተሳሰብ ነው ምናምን ተውት። እሱ እንደዚህ አይነት ልዩነት ፈጥሮ የመጣ አካል የለም። በአብዛኛው የሆነ አይነት ግጭት አለ፣ በሆነ ጉዳይ ላይ አለመግባባት አለ፣ በእሱን ተከትሎ የሚፈጠር ግጭት አለ። ከዛ በኋላ እዛ ሰርቫይቭ ማድረግ አልችልም ብሎ አቅሙን አይቶ የኃይል ሚዛኑ እዛ ውስጥ ያለው የፋኖ ውስጥ ያለው የኃይል ሚዛን ወደዛኛው ወገን ነው ያደለው፣ ወደ እኔ አይደለም ብሎ ያስበው አካል እጅ ነው የሚሰጠው። ይሄ ፋኖ ሰዎች ራሳቸውን የሚያጠሩበት ሜካኒዝም አድርገው እየተጠቀሙት ነው። ራሳቸውን የሚያጠሩበት ሜካኒዝም አድርገው እየተጠቀሙት ነው። እንደ ስልት ልዩነት ፈጥሯል ይሄ ልጅ ከምሬ ወዳጁ ጋር። ስለዚህ ሌላም ከምሬ ጋር ሆኖ ይሄ ፍቅሩ የሚባለው ሰው ትንሽ ምቾት እንዳይሰማው አድርገውታል። ስለዚህ ስለሰጋ እጅ ሰጠው ለመንግስት ሄዱ። ይሄ አይነት መንገድ የራሱ የሆነ ድክመት፣ የራሱ የሆነ ጥንካሬ አለው። እኔ እንደ ሜካኒዝም እያየሁት ነው ይሄንን ነገር። ውሳኔ የሚሰጡ አካላቶች የፋኖ ውስጣዊ ፈረካከስ አድርገው ከቆጠሩት ዋጋ የላቸውም። ይሄ የራሳቸውን ተጨባጭ ሁኔታ ከግምት ውስጥ ባስገባ አይነት መልኩ ራሳቸውን እያጠሩ ነው ያሉት። ማለት ተፈጥሯዊ በሆነ አይነት መንገድ ማለት ነው። ተፈጥሯዊው በሆነ አይነት መንገድ ራሳቸውን እያጠሩ ነው። ልዩነት ይፈጠራል። እዛ ውስጥ ያለው የኃይል ሚዛን ወደ አንዱ ያደላል። ስጋት የተሰማው አካል ይወጣል። ሌላው ምን ይላል? ይቀጥላል። ተፈጥሯዊ በሆነ አይነት መንገድ ነው እየጠራ ያለው ነው። ሌላው የራሱ የሆነ ሜካኒዝም ይፈጥራል። ፋኖ የራሱን ሜካኒዝም ለመፍጠር የሚችልበት አይነት ሁኔታ ላይ ስላልሆነ ልዩነት ደግሞ አይፈጠርም ደግሞ ማለትም ስለማይቻል ልዩነት ሲፈጠሩ በራሱ ተፈጥሯዊ በሆነ አይነት መንገድ እየጠራ ነው። ልዩነት የፈጠረው ግን ደግሞ የኃይል ሚዛን የሌለው አካል ከስብስቡ እየወጣ ወደ ሌላ ቦታ እየሄደ ነው። ስብስቡ ግን ምን እያለ ነው? አዳዲስ ሰዎችን ይዞ እየቀጠለ ነው። ተፈጥሯዊ በሆነው አይነት መንገድ እየጠራ እየመጣ ያለ እንጂ እየፈረሰ አይደለም፣ እየተፈረካከሰ አይደለም። አሁን የሚተካ ሌላ ሰው ይሆናል። ቢገዳደሉስ ደግሞ ብላችሁ አስቡ። ለምሳሌ አንዳንድ ጊዜ ሆን ብለውም ሊገፉም ይችላሉ። ምክንያቱም መገዳደሉ ደግሞ ካለው የጎጥ አስተሳሰብ ጋር ደግሞ ተያይዞ ከናካቴው ድርጅቱንም ሊበትም ይችላል። እንዳይጠጋ አድርጎም ሽባብ ሊያደርገውም ይችላል። ስለዚህ እንዲህ አይነት ልዩነቶች ሲኖሩ ያ ሰው በራሱ መንገድ ከትግሉ ራሱን እንዲያወጣ አስበውበትም አቅደውበትም ስጋት ይፈጥሩበታል። ቅድም እንዳልኳችሁ ተፈጥሯዊ መንገዱ። ሁለተኛው ግን አስበው አቅደው፣ ምክንያቱም ልዩነቱ የሚፈታበትን አይነት መንገድ ካለፈ ወይም ከሌለ ነገ ከነገ ወዲያ መገዳደል ሊመጣ ይችላል። መገዳደል ደግሞ ካለ አካባቢያዊ አይነት ሁኔታዎች ፋኖ ውስጥ በጣም የጎሉ ስለሆነ ነገ ከነገ ወዲያ እንዳይነሳ ሆኖ መሰበርም ይኖራል። አንዳንዴ አቅዶም አስቦም ለመንግስት እጅ እንዲሰጥ ሊገፉት ይችላሉ። አንዳንዶች በዛ አይነት መንገድ ነው እጅ የሰጡት ገፍተው።
ይህም ልጅ ተገፍቶ ነው። ይሄ አንድ ድክመት ያሳየናል። ያም ፋኖ ውስጥ ልዩነቶችን መፍታት የሚችሉበት ማለት አሁን በዚህ መንገድም ቢሆን ዞሮ ለመንግስት የፕሮፓጋንዳ ተጋላጭ ያደርጋቸዋል። እንዲህ እንዳይሆኑ በሚያደርግ አይነት መልኩ ልዩነቶቻቸውን መፍታት የሚችሉት መንገድ እንደሌለ ያሳያል። የራሱም ጥንካሬ ደግሞ አለው። የሀሳብ ልዩነት ያላቸው ነባር የሆኑ በህዝቡ ዘንድ የሚታወቁ ቅቡልነት ያላቸው አካላቶች ጋር የትጥቅ ትግል ውስጥ ሆነ እየተላፋህ መቀጠል በሂደት ራስን መብላት ነው። ግን ይሄ አካል ግን ሲወጣልህ ኦፍኮርስ ልምዱ ምኑ ይጠቅም ነበረ። ነገር ግን ሌላ ለአንተ የሚተመን አካል ግን ትተካበታለህ። በዚህ ሂደት ራሱን እያጠራ ወጥ የሆነ የመሄድ እድሉን ይፈጥራል እንጂ ከእንደዚህ አይነት ሰውም ጋር እዛ ውስጥ ሆነ መላፋቱ በጣም ለአንተም ጉዳት አለው። በዚህም አይነት መንገድ ልዩነት ያላቸው አካላቶች ሲሄዱ በነገራችን ላይ ዋናው የትጥቅ ትግል ላይ ለአመራሩ ታማኝ የሆነ አካል መኖሩ ነው እንጂ ትከሻ ለትከሻ የሚለካካ አካል ካለ አስቸጋሪ ነው። አሁን ይሄ ልጅ ታዋቂ ነው፣ ኮማንዶም ነበር፣ አሰልጣኝም ነበር ዞን ውስጥ ይመስለኛል። በቀላሉ የዚህን አካል ታማኝነት ማግኘት አስቸጋሪ ነው። አሁን ግን እሱ ሲወጣ አጃቢዎቹን ይዞ ነው ይሄ። ሰራዊቱ ግን አለ እዛ ውስጥ ደግሞ አንዱን አመራር ታመጣለህ፣ ያ እሱ ታማኝ ይሆናል። ይሄ ደግሞ የራሱ የሆነ ጥንካሬ አለው። ስለዚህ ነገሩ በተለየ አይነት መልኩ መታየት ያለበት ነው። የፋኖ መፈረካከስ የፋኖ መፈራረስን አይደለም የሚያሳየው፣ ተፈጥሯዊ በሆነ አይነት መልኩ እየጠራ መምጣቱን ነው። አንድ ካልሆነ ደግሞ ራሳቸው ሆን ብለው አስበው ማለት ፋኖ ውስጥ የራሳቸው የሆነ ነፃነት፣ አንጻራዊ ነፃነት ያለው አደረጃጀት ነው ያላቸው እያንዳንዱ አመራር። አሁን ይህ ልጅ የራሱ ሰሬት አለው። ምሬ ወዳጆ ማያዘው ማለት የራሱ የሆነ ሰሬት አለው። እንደዚህ አይነት ነገር ስለሆኑ ወጥ በሆነ አይነት መልኩ ልዩነቶችን የሚያስተናግድ የሚፈታ ስርዓት መፍጠር አስቸጋሪ ነው፣ ከባድ ነው። የራሱን ሰራዊት ይዞ አንተም ላይ ሊያምጽብህ ይችላል። ይህንን ታሳቢ ባደረገ አይነት መልኩ እያደሙ ማለት ነው። ትንሽ አይተው የኃይል ሚዛኑን ታሳቢ አድርገው ምናልባት የልዩነቱን ምክንያት ከግምት ውስጥ አስገብተው ለሌላኛው አቅም በመሆን ይሄኛው ግን ተገፍቶ እንዲወጣ የራሱን አማራጭ እንዲወስድ የማድረግ ስልት እየተከተሉ ነው። በዚህ አይነት መንገድ ራሳቸውን እያጠሩ ነው እየመጡ ያሉት። ምክንያቱም በዚህ ሂደት ውስጥ እኔ ሲዳከሙ ይወራል፣ በዚህ ሂደት ውስጥ ሲበታተኑ እያዩ አይደለም። እንደዛ አይደለም እያዩ ያሉት። እኔ እያዩ ያለሁትኝ እንደውም በተሻለ አይነት ሁኔታ አቅም እየፈጠሩ ነው። ትንሽ አመራሩ በሄደ ቁጥር የሆነ አይነት ለውጥ ራሳቸው ጋር ሲያደርጉ ነው የሚታየው። ሌሎች ድክመቶች እንዳለባቸው ሆኖ ማለት ነው። እና የእንደዚህ አይነት አመራሮች ወደ መንግስት መግባት ወይንም እጅ መስጠት የፋኖን መፈራረስ አይደለም የሚያሳየው ልላችሁ ፈልጌ ነው። ተፈጥሯዊ በሆነ መንገድ ወይንም በራሳቸው መንገድ እያጠሩ መምጣታቸውን ነው የሚያሳየው። ከዛ ውጪ ደግሞ አስቡት ቢገዳደሉስ ነው ብላችሁም አስቡት። ያ ደግሞ የራሳቸውን ይሄ የፋኖን ህልውና አደጋ ውስጥ የሚከተል ነው። እሱንም ከግምት አስገብተው ሊሆን ይችላል እየገፉ ቢያንስ እጅ ቢሰጥ የተሻለ ነው የሚሉት። የራሱ ጉዳት ግን እንዳለው ማወቅ ያስፈልጋል። የተሻለ ልዩነትን መፍቻ መንገድ መፍጠር እሱ የተሻለ ነው። እንዲህ አይነት ሰዎች መንግስት ጋር ሲሄዱ እንዳልኳችሁ ለመንግስት ፕሮፓጋንዳ ተጋላጭ ትሆናለህ። አንድ ሁለት መረጃም አለ፣ የሚሰጡትም የሚያቀብሉትም መረጃዎች ይኖራሉ። ያ ይጎዳል።
ያ ይጎዳል። ነገር ግን ጉዳዩን ሚዛን ላይ ግን አድርጋችሁ ግን ካያችሁት ቅድም እንዳልኳችሁ እያንዳንዱ አደረጃጀት የራሱ ነፃነት ያለው በመሆኑ ምክንያት ወጥ ሆነ አይነት መልኩ ልዩነቶችን ሊያስተናግድ ሊፈታ የሚችል ስርዓት መገንባት አስቸጋሪ በመሆኑ ምክንያት ከዛ ውጪ ደግሞ ታጣቂ ናቸው እና ትከሻም ለትከሻም የሚለካኩ ናቸው ማለትም በዛ ውስጥ አንዱ ከአንዱ የሚያንስ እኮ አይደለም። አንዱም ችኮስ ነው። አንዱ ከአንዱ የሚያንስበት ነገር በጣም አነስተኛ ነው። በብዙ መለኪያዎች ብንለካቸው እኔ በምን አንሳለሁ ብሎ የሚያስብ ነው እያንዳንዱ ማለት ነው። ሰው እንደዚህ ደግሞ የሚያስብ አካል ልዩነት ሲፈጠር መሳሪያ ነው የሚፈታው ብሎ ነው የሚያስበው እና ይሄ ደግሞ ወደ መገዳደል የሚሄድ ከሆነ ድርጅቱን ምን ያህል ሊጎዳው እንደሚችል አሰብ ነው። መንግስት ግን አመራር በመጣ ቁጥር ፋኖ እየፈራረሰ ነው እየተፈረካከሰ ነው ብሎ የሚያስብ ግን ከሆነ እንዳልኳችሁ ጉዞ ወደ ገደል ነው። ይሄን እያሰበ ከሆነ አማራ ክልል አደጋ ውስጥ ነው። ብልጽግና እጅ ውስጥ እየገቡ ያሉ ሰዎች ፋኖ ውስጥ መቆየት የማይችሉ ሰዎች ናቸው። ፋኖ ውስጥ መቆየት የማይችሉ ሰዎች ናቸው። ምርጫ ሲያጡ ነው ወደ መንግስት እየሄዱ ያሉት። ምርጫ ቢኖራቸው አይመርጡትም። በቃ የመጨረሻ አማራጭ ሆኗቸው ነው ብልጽግና ጋር የሚሄዱት። መትረፊያ መውጫ መንገድ አድርገውት እየሄዱ ያሉት። እንዲህ አይነት ሰዎች በመጡ ቁጥር ያ ድርጅት እየፈረሰ ነው ብለህ እየተፈረካከሰ ነው ብለህ የምታስብ ከሆነ ችግሩን አትፈታውም። በፍጹም አትፈታውም። ወደድክም ጠላህም ተፈጥሯዊ በሆነ መንገድ ወይንም ራሳቸው ፈልገው በሚያደርጉት አይነት መንገድ ግን እያንዳንዱ ታጣቂ የሚያልፈውን የማጣራት ሂደት እያለፉት ነው። ይህን ማወቅ ያስፈልጋል። አንተ ወደድከውም ጠላኸውም ማለት ነው። ቅድም ነግሬያቸዋለሁ። ተፈጥሯዊ ሂደቱ ሰዎች ይጋጫሉ። ስብስብ ውስጥ የሚዛን ያለው አካል ሰርቬይ ያደርጋል። የኃይል ሚዛን የሌለው አካል ከዛ ስብስብ ይወጣል። ይሄ ተፈጥሯዊ ሂደት ወይ በዚህ መንገድ ፋኖ እየጠራ ነው፣ አሊያም ደግሞ ራሳቸው ችግራችንን ለጊዜው ከዚህ ውጪ በሆነ አይነት መንገድ መፍታት ስለማንችል ወጥነት ስለሌለን ችግሩን ደግሞ ሳንፈተው ደግሞ ከቆየን ወደ መገዳደልም ስለሚያመራና ትግሉንም ስለሚጎዳ ለአንደኛው አቅም በመሆን ይሄ ተገፍቶ እንዲሄድ እናድርገው ብሎም አስቦትም ሊሆን ይችላል። ከሁለቱ በአንዱ ወይም በሁለቱም በሆነ አይነት መንገድ ፋኖ እየሰራ እና በተወሰኑ አካላት ቁጥጥር ውስጥ እየገባ ነው። በተወሰኑ አካላት ቁጥጥር ውስጥ ያ ማለት አንድ ታጣቂ አቅም የሚኖረው ያ ነው። የቲፒኤልኤፍን ታሪክ አንብብ፣ የሻቢያን ታሪክ አንብብ። አሁን ቻይናን እየመራ ያለው የኮሚኒስቱን ኃይል ታሪክ አንብብ። በትግል ውስጥ ማለት አንድ ታጣቂ በተወሰኑ ሰዎች ቁጥጥር ውስጥ የገባ ጊዜ ውጤት የማምጣት እድሉ በጣም ሰፊ ነው። ነገር ግን ትከሻ ለትከሻ የሚለካ አመራሮች ባሉበት ፈጣን ውሳኔዎችን ለመወሰን አስቸጋሪ በሆነበት አይነት ሁኔታ ውስጥ ግን ሲሆን ያ የትጥቅ ትግል በጣም የተንዛዛ ምናልባትም ለውጤትም ላይ በቃም ይችላል። ፋኖ ውስጥ ዋነኛ ፋኖዎችን ይሉ የነበሩ ትከሻም አሁን ካሉ አመራርም ጋር ሊለካኩ የሚችሉ አካላቶች እየወጡ ነው። ያ ማለት አብዛኛው የፋኖ ኃይል በሆኑ ሰዎች ቁጥጥር ውስጥ እየወደቀ ነው። እነዚህ የሄዱትን አመራሮች የሚተኳቸው ለነዛ ለጥቂቶቹ ሰዎች ታማኝ የሆኑ አመራሮች ናቸው። ታማኝ የሆኑ ስለዚህ ጥቂቶቹ አካላት አጠቃላይ ስብስቡን መቆጣጠር የሚችሉበት እድል እየተፈጠረ ነው። አንተ ላትለው ትችላለህ፣ ግን እየተፈጠረ ግን ያለው እሱ ነው። ፋኖ እየፈራረሰ አይደለም፣ እየተፈረካከሰ አይደለም። ተፈጥሯዊ በሆነ አይነት መንገድ
በጥቂት ሰዎች ቁጥጥር ውስጥ እየገባ ነው። ያ ማለት ለአንድ ታጣቂ ቡድን ትልቅ መሰረት ነው። ፈጣን ውሳኔዎችን መወሰን ይቻላል ማለት በቃ ይሄን አርጉ ስትል የሚያደርግ ኃይል ወይንም አመራር ነው ከበታችህ እየተፈጠረ የሚመጣው። ይሄን መዝኑና አመራሮቹ በወጡ ቁጥር ማነው እየተዳከመ ነው ወይንስ እየተጠናከረ ነው እየመጣ ያለው? ይሄን ራሳችሁ ነው ትምሩ። ለምሳሌ ብልጽግና ጥሩ ምሳሌ። ብልጽግና ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከፊት የነበሩት አቶ ለማ መገርሳ ናቸው። ከፊት የነበሩት እነ ገዱ አንዳርጋቸው ናቸው። ከፊት የነበሩት እነ ደመቀ ነበሩ አይደለም? እነዚህ ሰዎች እያሉ የጠቅላይ ሚኒስትሩ የፈለጉትን ውሳኔ ለመወሰን በጣም ይቸገሩ ነበር። ተውትና ብልጽግናን እንኳን ለመመስረት ቻሌንጅ ገጥሟቸው ነበር ከአቶ ገዱ ከአቶ ለማ። አማራ ክልል ውስጥ የፈለጉትን ነገር ለማድረግ እንደ ማንኛውም ሰው አይቀላቸውም። አቶ ገዱ አንዳርጋቸው ይሄን አድርግ ሊሉት አይችሉም። እነዚህ አካላት በተለያየ አይነት መንገድ ከጠቅላይ ሚኒስትሩ ራቅ እንዲሉ መደረጉ የጠቅላይ ሚኒስትሩን ቁጥጥር አጠናክሮታል እንጂ አላሳሰው። ቁጥጥራቸውን ማለት ነው የራሳቸውን መዋቅር መቆጣጠር ችሏል። ፈጣን ውሳኔ መወሰን ይችላል። በቃ እሳቸው ይወስናሉ፣ ሌላው ይተገብራል። ይሄን ነገር ግን ትንሽ ብናስብበት የሚሆን ግን አይደለም ምናምን እያለ የሚከራከር ፋኖ ውስጥ እየሆነ ያለው ተመሳሳዩ ነው። አቅም ያላቸው እኔም በምንም አላንስም የሚሉ ኢቭን የስልጣን ሽኩቻ እንኳን ቢፈጠር ሽኩቻ ውስጥ ይኖራሉ ብለህ የምትገምታቸው አካላቶች አሁን ከዛ እየወጡ መንግስት እየገቡ፣ ያ ማለት አብዛኛው የፋኖ ኃይል በሆኑ ሰዎች እጅ ላይ እየወደቀ ነው። በሆኑ ሰዎች ቁጥጥር ውስጥ እየገባ ነው። ያ ማለት ለአንድ ታጣቂ ቡድን ቀላል ነገር አይደለም። ማጥራት ያንዳንዱ ታጣቂ ራሱን የሚያጠራው በየጊዜው ይሄን ለመፍጠር ቲፒኤፍ ወጥ የሆነ አደረጃጀት የፈጠረው በዚህ መንገድ ነው። እያሰር እየገደለ፣ አንዳንዱ ደግሞ ሳይፈልግ ተገፍቶ ለመንግስት እጅ የሰጠ ሻዕቢያ በዚሁ መንገድ፣ ሌሎችም ውጪ ላይ ያሉ ታጣቂዎችን ብትወስዱ በዚሁ መንገድ እያፈኑ እያሰሩ እየገደሉ ያ ታጣቂ ቡድን ወይም ያ ታጣቂ ድርጅት በተወሰኑ አንዳንዴ በግለሰብ አንዳንዴ ደግሞ በጥቂት ሰዎች ስብስብ እጅ ውስጥ እንዲወድቅ ነው ያደረጉት። ያን ጊዜ ነው በነገራችን ላይ ለውጥ የሚበቁት። ያን ጊዜ ለውጥ የሚበቁት አሁን ፋኖ ውስጥ እየሆነ ያለው እሱ ነው። እኔ መፈራረሱ አይደለም የሚታየው፣ እኔ ሲፈረካከስ አይደለም የሚታየው። አብዛኛው የፋኖ አደረጃጀት ስም አልጠራ በተወሰኑ ሰዎች እጅ ውስጥ እየገባ ነው። እጅ ውስጥ እየገባ ነው። ተጠናክሮ መውጣት የሚችልበት እድል ነው እየተፈጠረለት ያለው። ነገ ከነገ ወዲያ እነዚህ ጥቂት ሰዎች ምናልባትም ግለሰብም ሊሆን ይችላል አርጉ የሚለው የሚያደርግ አይነት ስብስብ ነው ፋኖ ውስጥ እየተፈጠረ ያለው። እሱን ቀጥታ ተቀብሎ የሚያስፈጽም በቃ እንደ ወታደር የሚያስፈጽም አይነት አመራር ነው እየተፈጠረ ያለው። የፋኖን መዳከም፣ የፋኖን መፈራረስ፣ የፋኖን ማለት ሳይሆን ቶም ተጠናክሮ መውጣት የሚችልበትን እድል ነው እየፈጠረለት ያለው። ይሄ ግን እየተፈጠረለት ያለው ምናልባት ተፈጥሯዊ ሂደቱ ራሱ አግዞት ነው ወይንም ቅድም እንዳልኳችሁ ራሳቸው የማይፈልጉትን ሰው ለማስወጣት ለሌላኛው አቅም በመሆንና ያንን በመግፋት እንዲወጣ አድርገውት ነው። እሱም
ትንሽ ጥናት ማድረግ ያስፈልጋል ለማወቅ። ግን በየትኛውም መንገድ ግን ቢሆን በውጤት ደረጃ ልዩነት የፈጠሩ እዛ ቢሆኑ ለአንድነቱ የሚያስቸግሩ ሰዎች እዛ ቢሆኑ የስልጣን ተቀናቃኝ እና ስልጣን ሽኩቻ ውስጥ ሊገቡ የሚችሉ አካላቶች እየወጡ እና የሆኑ ሰዎች አፐር ሃንዱን በደንብ እየያዙ እያጠበቁ ነው። እነሱ በወጡ ቁጥር ለነሱ የሚስማማቸውን ሰው ያስቀምጣሉ። የስልጣን ተቀናቃኝ ነው እየሄደ ያለው፣ ትከሻ የሚለካካ አካል ነው እየሄደ ያለው፣ ልዩነት ያለው በዚህ መንገድማ አብሬም አልቀጥልም እያለ ያለ አካል ነው እየሄደ ያለው። የዛ አካል መሄድ ይዞት የሚመጣው ችግር ቢኖርም የሚያመዝን ይመስለኛል። ጥቅሙ የሚያመዝን ይመስለኛል። ያ አካል ሲሄድ ልምድ ይዞ ይሄዳል። ያ አካል ሲሄድ መረጃ ይዞ ይሄዳል። ለሌላውም አካል ይሰጣል። ይዞት የሚመጣው ጉዳት አለ። ነገር ግን ያ አካል ግን ሲሄድ እዚህ ጋር በሱ ምትክ ላንተ ታማኝ የሚሆን ሰው ማስቀመጥ ይቻላል። ያ ማለት ደግሞ ውስጣዊ ጥንካሬህን እየፈጠረልህ ነው የሚሄደው። እሷም መዛዝነህ የቱ ነው የሚበልጠው? ማነው ተጠቀመ ወይስ ተጎዳ የሚለውን ራስህ መወሰን ትችላለህ። ግን በየትኛውም ዓለም ውስጥ የታጣቂዎችን ታሪክ ብታነብ እዛ ታጣቂዎች ውጤታማ የሆኑት በተወሰኑ ቡድኖች ወይንም በግለሰብ ደረጃ ሊሆን ይችላል በዛ ቁጥጥር ውስጥ የወደቀ ጊዜ ነው። ከትግልም እንደዛ ነው የሚፈልገው። በነገራችን ላይ ትጥቅ ትግል ላይ ቁጭ ብለህ እየተወያየ እያሳመንክ ምናምን አትሄድም። ኑ ብለህ በዋትስአፕ ቁጭ ብለህ እንዲህ ነው ምክንያቱ ይሁን ትንታኔ ምናምን እያልክ እንደዛ አይኬድም። ግን እኔም እኮ እኩል ነኝ የሚል አካል ግን በበዛ ቁጥር እንደዛ ግን ግዴታ ያደርጋል። ያ ደግሞ ቶሎ ውሳኔ አይወሰን። ቶሎ ደግሞ ውሳኔ ካልወሰንክ በጦርነት ውስጥ አለቀ። አሁን እነዚህ አካላቶች በሄዱ ቁጥር ቶሎ ውሳኔ መወሰን የሚቻልበት እድል እየተገኘ ያ እድልም እየተፈጠረለት ነውና እኔ እሱ ነው ትንሽ እየታየኝ ያለው አሁን ላይ። የብልጽግና ካድሬው አክቲቪስቱ ብሽሽቅ እንደሚወድ አውቃለሁ። በዛኛውም በኩል እንደዚሁ ብሽሽቅ እንደሚወዱ አውቃለሁ። ሰው ልክ እንደዚህ ሲሄድ እንዲህ ሲያደርግ ነበር ሲደፍር ምናምን ምን ማለት እንደሆነ አይገባኝ። እንደዚህ የሚታወቅ ከሆነ በፊት አትናገርም እንዴ እያልክ እኮ ያለው እኮ ለብዙዎቹም ደብቀንላቸዋል እያልክ እኮ ነው። በሌላ አገላለጽ እንደዚህ ነው የሚሉ ሰዎች ደግሞ አሉ። ራሱ ደግሞ ዘመሳሪያም ደግሞ የሚሰጡ ማለት ነው። ኤኒዌይስ የእነሱን ጉዳይ ተውትና ግን ትንሽ በውሳኔ አሰጣጥ ደረጃ ላይ ብትሆኑ ጉዳዩን ልታዩት የሚገባው በዚህ አይነት መልኩ ነው። ማን የሰጠን ኳቹ ሰውየው ምንድነው? ታዋቂ ነው፣ ተጽዕኖ ፈጣሪ ነው። በፋኖ አደረጃጀት ውስጥ ከመከላከያም የመጣ ኮማንዶ ነው። በጣም ልምድ ያለው ነባርም ነው። ብዙዎች ከአሳምነው ጽጌ ጋር ያነሳስሩታል። ይሄ አይነት ሰው ነው ፋኖ ውስጥ በጣም አሉ በምትሏቸው ሰዎች ደረጃ ያለ አካል ነው። የመጣው ለምንድን ነው? ተገፍቶ። ስለዚህ እነዚህን ሁለት ነገሮች ደራርበ ስታይ ፋኖ ውስጥ እየተፈጠረ ያለው ነገር መፈራረስ ነው ወይንስ መጥራት አይነት ነገር ነው የሚለውን በቀላሉ ልደርስበት ትችላለህ። ትክክለኛ ውሳኔ የምትወስነው በዚህ መጠን ስታየው ነው እንጂ ለብሽሽቅ የሚሆን ደረጃ ካሰብክ ዙም ነገሩ አይገባም ልልህ ፈልጌ ነው ወዳጆች። Dios